ሹጋ የሚያከራየው ሰውዬ ቤቱ ሹጋው ማለት ነው። ሳላውና መጥበሁ ፊት ለፊት ነው። ከክፍሏ ወጥታ በሳላው አድርጋ ነው ወደ ማር ቤት የምትሄደው። እትከየሉ ሳላው ላይ ቴሌቪዥን ያስቀምጣሉ። እግሩን እንደዚህ አድርጎ አደራርቦ እየነቀነቀ እንደዚህ ሪሞት ይዞ ቴሌቪዥን ያገላብጣል። ሪሞት ያገላብጣል። እሱ እኮ ቴሌቪዥን አይደለም የሚያየው፣ የምትተላለፈውን ነው ሴት የሚያው። ጠይብ እቺ ልጅ ኒቃቢስት ነች። አስበሽዋል? ጅልባብ ተለብሶ ፊቷን ተሸፍና ሰርቪስ ይዛ ወጥ ከክፍሏ ወደ ማድ ቤት ከማድ ቤት ወደ ድፍት ብትል እሳይ ነው የሚለው። ወይም የሆነ ዳሌ ላይ ፈልጉን። አንዳንዶች የቤት አከራዮች አደብ የላቸውም፣ ሀያ የላቸውም። ወላሂ እውነቴን ነው። ምን ሊያረግዛ ሳላ ላይ ቴሌቪዥን ይገትራል? እምኝታ ክፍሏ ያደርግ። ካልሆነ ደግሞ ለምን ሴት ያከራያል? ሁላችሁም እንደዛ አድርጋችሁ ነው ሴቶቹን የምታሳቀቁት። አረቦቹ ቤት ሲሰቃዩ ይከርማሉ። ብራቸውን መጥቶ የከፈሉበት ቤት ደግሞ ረሃ እንኳ ያገኙ። ይሄ ሀቅ ነው፣ ሀቅ ነው፣ ሀቅ ነው። ሀታ የቤት ኪራይ እጥፍ እያስከፈላችሁ ስማታት። የምን ስም ደግሞ ምን ስም ኑሯችሁ ነው? የትኛው ስማችሁ ደግሞ አስለን? የትኛው ጥሩ ስማችን ነው አስለን? የትኛው ጥሩ ስማችን? ምን ስም አለንና አስለን? ምን ስም አለንና ምን ጥሩ ስም ኑሮና አስለን? ብዙ ሴቶች የሚጨቆኑት በአከራይ ቤት ነው። ይሄ የሹጋ አለቃ ቅብጥርሶ በእናንተ ነው የሚሰቃዩት። እኔ ማን እንደሆን ካላቀም አላህ ያወቅልህ። ወላኪን አላህን አትፈሩም እናንተ፣ አላህን አትፈሩ። ምንም አላህን አትፈሩ። ከመቶ አንድ ወንድ ከተገኘ ነው አላህን ፈርቶ የቤት ውስጥ ተከራይታ የምትኖርን ሴት እንደው ሹጋ ውስጥ ነፃነቷን አግኝታ። እርግጥ ወንድ አታምጣ፣ አትንዘላዘል። ይሄ እኔ ራሴ ከጥ አህመር ነው ለእኔ። ቤቱን ታስከብር። ከአረብ ቤት መታ ረፍት ልታደርግ ግን እስራ ቦታዋ ፍሪደም ሊኖራት ይገባል። ከዚህ ሚስት ታሸማቀቃታለህ፣ ከዛ አንተ ታሸማቀቃታለህ። ጅማታችሁ ይሸምቀቅና ሴቶቹ አንደኛ በባሎቻችሁ ትቀናላችሁ፣ በራሳችሁ አትተማመኑም። ቆይ ባሌ ይነሳ። ባልሽን ሳላ ላይ ዘርግተሽ መጥበህ መግባት ፈልጌ ነው ቆይ አንድ ጊዜ ጠብቅ የምትይ ሴት የለሽም። በምን አስለን የምትተዳደሩት? በመዳም ቅመሞች ልጆች የቤት ኪራይ እየከፈሉላችሁ አይደል የምትተዳደሩት? እያሳቀቃችኋቸው እንዴ? እኔ በደንብ ነው። እኔ በዚህ ነገር ላይ አንድ ወቅት ላይ ፊልም ይሰራ ብለን ነበር። እኔ እና መሲ ፊልም ይሰራ ኢትዮጵያ ውስጥ ይሄ ነገር ፊልም ይሰራ፣ ድራማ ይሰራ ብለን ነበር። ቀላል ትበድላላችሁ እንዴ ታዲያ? ቀላል ትበድላላችሁ። መናጤዎች፣ መናጤ እኮ ናችሁ እናንተ። ሰርታችሁ አያልፍላችሁ በሴት ገንዘብ የምትተዳደሩ። የሹጋ ነገር ሲነሳ እኔ ያመኛል። ለምን? በጣም ብዙ ልጆች ተሰቃይተዋል። ሌላው ይቅር ከስራ ቦታቸው ታመው። የእናንተ ጉድ የወጣው የኮረና ጊዜ ነው። የእናንተ ደግነት የወጣው የኮረና ጊዜ ነው። ስንት እህቶቻችን ናቸው አናስገባም ብላችሁ የጣላችኋቸው? ለስንት ዓመት ከእናንተ ጋር አብረው ሲኖሩ የነበሩት ለስንት ዓመት አብረው ከእናንተ ጋር ኑረው የኮረና ጊዜ እኮ በራን ከፍትም ያላችሁ መናጤዎች፣ በቀዳና ቀደር የማታምኑ ስንት ወንዶች አላችሁ። ስለዚህ እነዚህ ሹጋ ተከራይታችሁ የምታከራዩ ሰዎች አደብ ይኖራችሁ፣ ሀያ ይኖራችሁ። ወይ እንደኔ አላስገባም ብለሽ ድህነትሽን አውቀሽ እያልሽ እየከፈልሽ ትኖሪያለሽ። ከአከራይተሽ ካዳለብሽ ደግሞ መብታቸው ይጠበቅላችሁ፣ መብታቸውን አስጠብቁ እንጂ ስንት መናጢም አላችሁ እናንተ። ክፉዎች እኮ ናችሁ፣ ባልና ሚስት ክፉ። ሹጋ 4 ሹጋ በየቦታው እየያዛችሁ ሴት የምታሰቃዩ። የመድናዋ ልጅ ባለፈው ያቺ ጥርሷ ረግፋ ኢትዮጵያ የገባችሁ ማን ነው እንደዚህ ያደረጋት? ሹጋ የተከራየው ሰው አይደል እንዴ? ሹጋ የተከራየ አይደለ? ደሜ ልታንተከትኩት ነው አሁን። ያችን የመሰለ ቆንጆ ልጅ ይሄ ጥርሷን እንዳንገጭ አውጮ በመስኮት ዘላ ያምልጣ ስንፈልግ መድዳ። ስንት ታሪክ አለ እዛ ሀገር፣ ስንት ታሪክ አለ። ሰው አተን ነው እንጂ። እኔ ዛሬ 2 ዓመት ኢትዮጵያ ኤምባሲ ሄጄ እዝቹ ኤምባሲ ውስጥ የምንቀጣጣበት ህግና ደንብ ይስፈርልን ብዬ ለአምባሳደሩ ጠይቄው ነበር። እሱም አልረዘመም፣ ጊዜው አነሱት። እና ስንት መናጢ ወንዶች እና መናጢ ሴቶች አላችሁ።
ስለዚህ ማዳ ተዋጣች እች ልጅ ወላሂ በአንድ ጊዜ። ባል የላት፣ ባሉ አያተክናት። ወላሂ በጣም ሳቂተኛ ተጫዋተኛ ልጅ ነች። 2 ወር አልሆናትም፣ 2 ወር ሆናት እንደ ስራ ካቆመች። ላውለው ላቁወተ ኢላ ቢላ። አልሐምዱሊላህ ተቃጠልኩ፣ በሰው ጉዳይ ተቃጠልኩ። ላይ እምጋዙ ግቡ። ታዩ ረመዳን ነው። አዎ ረመዳንም እኮ ሀቅ መናገር፣ ረመዳንም ሀቅ መናገር ጥሩ ነው። ዳንዝሉ ቦታ ምን አለበት? ጥሩ ነው እኮ ነው ያለችው። እንኳንም ገባች፣ እንኳንም ገባች። አላህ ቋሚ ያድርግላት፣ አላህ ቋሚ ያድርግላት ኢንሻአላህ። ወላሂ ይልሽ ሰው ቤት እኮ ሆነሽ፣ አረቦቹ ቤት እኮ ሆነሽ የሰው ቤት እንደሆነ ስለምታውቂ አንቺም ማቀብጭም አደብሽን ይዘሽ ትኖሪያለሽ። ኑሮሽ ነው። ቤት አለ ተከራይቻለሁ ብለሽ እስካሰብሽ ድረስ እስከከፈልሽ ድረስ ደግሞ ቦታሽ በቃ እንደ ሰው መሆን ያለብሽን ነገር መሆን አለብሽ። ኢላ እነዚህ አሉ እኔ ራሴ የማልፈቅዳቸው ነገሮች ብቻ እኔ አላቅም። ወይ የማሜ ሰማኸኝ ማሜዋ የ30 ዓመት ታሪክ ሳወጣ ሰማኸኝ አባቴ በረመዳኑ ቀን እና በጣም ነው የሚያሳዝኑት። በጣም ነው የሚያሳዝኑት። የሰውን መብት ንፍግ ማድረግ ደስ አይልም። ወላሂ 8 ወር ከምናምን ስቀመጥ አንድ ቀን የጣፈጠ እንቅልፍ ተኝቼ አላውቅም። አይገርማችሁም? ደግሞ የጀዛ ቤት አውዝ ቢላ ሹጋ ይሄ ተነባብሮ ቤት አራራራ እና ታዲያ እናንተ ያልታመማችሁ ማለታ አዚዛ ማንን ታውቂዋለሽ? ዙልፌ ታውቂያለሽ? ማን ታያችሁ? የእነሱ ጉዳይ አልቅማ ወላሂ የትም ማሪ ሳውዲ አረቢያ ውስጥ የትም ቦታ አከራዮች ባለጌ ናቸው። ሀታ መዲና ያ የቤቱ ባለቤት ከአንድ ቦታ ወደ አንድ ቦታ ካላንቀሳቀሳቸው በሌላ ሹፌር መሄድ አይችሉም። የመዲናው ራሱ ሀታ መዲና የሆነ ልጅ ታሞ ከአንድ ቤት ወደ አንድ ቤት ያ የቤቱ ባለቤት ሹፌር እንግዲህ የቤቱ ባለቤት ከሆነ ይሄ ሹጋውን የተከራየው ሰው ካልሆነ መካ ጉድ ነው። መካንማ ኢትዮጵያኖች የዚና ቦታ አድርገዋታል። የመካን ተውት፣ የመካ ተከርኖ ይብሰል። አስገቢኝ ልገዙ ነው እስቲ ግዙ። እና እኔ ብቻ ተው፣ ሰውን አታጨናንቁ። ወላሂ እነዚህ ልጆች አታጨናንቋቸው። እንደ አፈር ድሜ በልተው ሰርተው መጥተው ከፍለው በከፈሉበት ቤት ወጥ ሶቲክ አሊ ሶቲክ ሰላማት የት ተንፍስታድ ቤት እንዳይመታ ነው። ምንድን ነው የሚመታው? መብረቅ ነው የሚመታው። ምንድን ነው የሚመታው? ወንጀል እስካልሰራሽ ድረስ ማንም አይነካሽም። እዛ ሀገር ሳያጣሩ አይመጡ ነው ወላሂ። ኢጃዛ አሁን በትርፍ ሰዓትሽ በኢጃዛ ወጥተሽ ወይም ስራ ተባረሽ እቤት ስትሄጂ በቃ ቤትሽ ነው መሆን ያለብሽን መሆን አለብሽ። በቃ መሆን ያለብሽን ቁምጣም ልበሺ ቀሚስም ልበሺ እክፍልሽ እንቲሆር ጠይብ እዛች ማድ ቤት እኔ እንዴት ብዬ ልለፍ? እሱ ተገትሮ እዛ ቴሌቪዥን ላይ ምኝታ ክፍላቸው የማያደርጉት ለክፉም ለደጉም ቴሌቪዥኑ ብኝታ ቤት ቢገባ ጥሩ ነው። ግን አበሻ ያከራዩና እሳላው ላይ ቴሌቪዥን ይገትራል። መጥበሁ ፊት ለፊት ወደ መጥበሁ የምገቢበት በር ላይ ቴሌቪዥን አየሽ። መጥበሁ ድረስ እኮ አይኑ ይገባል። የሰውየው አይን መጥበህ ድረስ ይገባል። ልሽ እንደዚህ የምታሳቅቋቸው ልሽ ሐራም ወላሂ ገንዘባቸውን ክፍሎ ይች ልጅ ማዳት እኮ ዋጣች። አንቺ የማዳት ዋጣች። ላይላሀ ኢነላ እኔ ማዳት አይችባት አላውቅም። ማዳታ እኮ ዋጣች። ቀላል ታወጣለች። እንደዚህ ይችላል። አሁን ምን አለ መሰለሽ አዚዛ፣ አሁን እኛ ቤት ማለት ነው እኛ ቤት አሁን እንዳልሽው አሁን እኔ ያው የከረምኩበትን ሰዓት ታውቂያለሽ፣ ዘንድሮ የተቀመጥኩትን ሰዓት ታውቂያለሽ። ግን አልሐምዱሊላህ ሴትና ወንድ አይገናኝም። የኛ የሴቱ ክፍል ለብቻ ነው።
እሙንድሪስ ቆይ እብራሂም ማንም ምን ስም አታጥፎ ትክክል ነው። እናንተ ስም ማጥፋት አይደለም ትክክል ናት። አዚዛ ትክክል ናት። ሚስቶቻችሁን የኦሜያ ስራ እያሰራችሁ ሳላ ላይ ስትከታተሉ የምትውሉ የጅዳና የሪያድ ወንዶች ቤት አከራዮች ናችሁ። እና ታዲያ ሀያ ካለ አንተ ሙስሊም ከሆንክ ሳላ ላይ ምን ቴሌቪዥን መጥበህ በር ላይ መግቢያ ላይ ቴሌቪዥን ሰቅለህ መጥበቡ የጋራ አይደል እንዴ? ምን ሲሆን ቴሌቪዥን ከፍተህ ታያለህ? አላህን የሚፈራ 101 ከተገኘ ነው። 101 ከተገኘ እንጂ ሁላችሁም እንደዛ አድርጋችሁ ነው ሴቶቹን የምታሳቅቁት። አረቦቹ ቤት ሲሰቃዩ ይከርማሉ። ብራቸውን መጥተው የከፈሉበት ቤት ደግሞ ረሃ እንኳ ያገኙ። ይሄ ሀቅ ነው፣ ሀቅ ነው፣ ሀቅ ነው። ሀታ የቤት ኪራይ ጥፊ በአክስት በአጎት ገና ለገና ይረዳናል ያሳልፍልናል እያሉ የሚኖሩ ብዙ አሉ። እና ጀስከኔ ተማሩ። እኔ ግን አልወደኩም። መውደቅ አለ፣ ጎዳና መውጣት አለ፣ ራስን ማጥፋት አለ። እና ቢ ስትሮንግ። አንድ ቀን ብርሃን ይመጣል። አናውቀው ይመጣል። ግን አንድ ጊዜ በማርያም አንድ ጊዜ እና እግዚአብሔር አዋቂ ነው። እና እግዚአብሔር እኔም እዚህ ያደረሰኝ አምላክ ነው። እና የማያልፍ ነገር የለም። እኔ ያሳለፍኩት እና ስነግራቸው ግን ብዙ ሰው ከኔ እንዲማሩ ነው። እኔ ብዙ ነገር አልፌያለሁ በልጅነቴ። እና ሰው አትመኑ። ዘመድ፣ አክስት፣ አጎት፣ እህት፣ ወንድም ማንንም። ምክንያቱም ቀን ሲጎድል ሁሉ ይዞርባቸዋል። ልክ ነው። እና ሁል ጊዜ አይደለም። ያ ብልጦ ነው መገኘት ነው። በእርግጥ የአሁን ጄኔሬሽን ብልጦች ናቸው። እንደኛ ሞኝ አይደሉም። በእኛ ታይም ላይ ያለን ሞኞች ነን። እና አለፈ። ልክ ነው። እና ውስጥ ጥሩም አሉ መጥፎም፣ ጥሩዎችም አሉ መጥፎም አለ። የሚገርምሽ አሁን የሚኖረው አሜሪካን ሀገር ነው። እና እኔ የምኖረው አሜሪካን ሀገር ነው። እግዚአብሔር ይመስገን ከቤት አባረሩኝ። እግዚአብሔር ይመስገን ቤት ገዝቼ ጥሩ ኑሮ እየኖርኩ እግዚአብሔር አየሽ እነሱ እንደሚኖሩት አኖረኝ። እነሱ እንደሚኖሩት ወጥቼ እገባለሁ፣ መኪና ነድቼ እወጣለሁ። ጫማ እንኳን የሌለኝ ልጅ ነበርኩኝ። እና ባክግራውንድሽን ለብሰሽ ስትታይ እና ስትስቂ ስትጫወቺ ሰው ሁሌ እንትን ያልሽ ነው የሚመስለው። እና ምንም ውስጥሽን አያውቅም ሰው። አልከፈታለኝ ካሜራው አይከፈትም። ራሷ መክፈት አለባት። አይከፈትም። እሷ ካልሆነች ምንም ችግር የለውም። ግን እንደው አንድ ጥያቄ ያለኝ እና እሙዬ የት ስቴት ነሽ? እስኪ በእናትሽ ልድፈርሽናል። ዋሽንግተን ሲያትል። አይ እንትን እስኪ ጥያቄ ያለኝና ሁሉ መልሽልኝና እናውራ በእናትሽ። ሲያትል የሆነ ልጅ አለ። የምሬን ነው። እኔም አንድ ልጅ አለች ፍቅር ድሬ። የምሬን ነው። እመቤቴን 2 ጊዜ የማያልፍ ነገር የለም ነው። ዛሬ ቢጨልም ነገ ብርሃን አለ። አናውቀውም። ሰው ይጣለን፣ ግን እግዚአብሔር ቀድሞ ይደርሳል። በሰው ዘንድ መውደቅ በእግዚአብሔር ዘንድ መክበር ነው። እና ልክ ነው። አንዳንዴ እኝኝኝኝት ያለሽ ይሉኛል እና ሳላስበው እኮ ነው። አሁን እኔ በቃ ማልቀስ ሳልፈልግ ድንገት ፍንቅል ያደርገኛል እንጂ እየኖርኩበት አይደለም። ግን ኖሬበት አልፌዋለሁ። ያ ቁስል እስካሁን ድረስ አለ። የሆነ ያ ነው እንጂ ግን እግዚአብሔር ማመስገን ነው። በእርግጥ ስታወሪ እየሰማሁሽ ነበር። አምላክ ነው የሚያነሳው፣ አምላክ ነው አለው የሚለው እያልሽ ነበር በየወሬሽ መካከል እና በጣም ጎበዝ። አምላክን አመስግኝ። እግዚአብሔር ነው ለሁላችንም አለ።
ይጠብቀን እሱ ነው። ማመስገንም ጥሩ ነው። ደግሞ አንዳንድ ሰዎች የማይሆን ቦታም ሆኖ ይቀራሉ አይደለ? እሱን እኮ ነው አሁን እኔ ይሄን ሳወራ እንደ አሁን ብንሄድ ይሻላል እያሉ ብዙ ወጣቶች እኮ ሞተዋል፣ ብዙ ልጆች ሞተዋል። ግን ማንም አያውቅም ምን ሆነው እንደሆነ ውስጣቸው። እኔም እኮ ከዛ ውስጥ አንድ ነበርኩ። ጎዳና ልወጣ በቃ ልክ አስወጥተው ሲጥሉኝ፣ እግዚአብሔር ግን ይሄን ነገር ስለሚያውቅ የሚገርመው ነገር እማዬ ሳትሞት 5 ቀን ሲቀራት ነው ከሱ ጋር የተዋወቅ ነው። 5 ቀን ሲቀራት ግን ልክ እሷ ስትሞት እኔ ደግሞ በቃ ሁሉ ከኔ ጋር ይሆናል፣ ያዝኑልኛል። እኔ እና እሷ ብቻ ነው የምንኖረው እዛ ቤት ውስጥ እና ልክ እሷ ስትሞት እኔ አንድ ታሪክ ብነግርሽ ሲያትል ነው አጋጣሚ ሲያትል አንድ ልጅ ያው እናታቸው ትጠፋለች ተወልደው ማለት ነው እና ቤተሰብ ናቸው። አባታቸው ከሌላ የወለዳቸው ልጆች አመጡትና አሜሪካ ይኖራል። ለእሱ እንደምንም ብሎ ይዟቸው ይመጣል። እህትና ወንድም አንድ ወንድም 2 ወንድሞች 1 ሴት ሆነው ማለት ነው ይመጣሉ። ከዛ እህት ያው መያዝ ያቅታትና ውጡልኝ ትላቸዋለች። ምንም መድረሻ አልነበራቸውም። አንደኛዋ ሴቷ ባል አገባች። ወንዶቹ ግን በቃ ምንም የሚሄዱበት የላቸውም። በቃ ሞተው መሄጃ ሲያጡ አንደኛው ማን ያስጠጋዋል? አስተማሪው ቋንቋ ምናምን ሲማሩ አስተማሪው ታስጠጋዋለች። ከዛ ከእሷ ጋር ሲኖር በቃ የለም እሷ ማቅመው አልፈቀደም ምናምን እና ስትረዳው ቆይታ በኋላ ለጓደኛዋ ታስተዋውቋለች። ጓደኛዋ ደግሞ በጣም ሀይ ፖዚሽን ያለው በቦይንግ ሀይ ፖዚሽን ያለው ሰው ነው እና ሰውየው ልጁን ተቀብሎ እያስተማረው ቤት ሰጥቶት እያስተማረው ምናምን አሁን ትልቅ ቴክኒሻን ሆኗል። ቦይንግ ተቀጥሮ ማለት ነው። ቦይንግ አወቃችሁት? ሲያትል ኃይለኛ ፖዚሽን ያለው ልጅ ሆኗል። አስባችሁታል? እንግዲህ በጣም ብዙ ሰው በሚበላሽበት ዓለም ላይ በተለይ እንደዚህ ሰው የራሳችሁ ሰው አውጥቶ ሲጥላችሁ ምናምን በእሷ እየፈረድኩ ምናምን አይደለም፣ ግን የራሳችሁ ሰው አውጥቶ ሲጥላችሁ ይከፋል፣ ኢሞሽናል ያደርጋል። ግን ትምህርቱን ቀጥ ብለው በመማሩ ጎበዝ በመሆኑ ድራግ አለ ምን አለ ብዙ ሰው ይበላሻል እና እንደዚህ አይነት ነገር ውስጥ አለመግባቱ እሱ አሁን ትልቅ ደረጃ ላይ ደርሶ ያው ሰው ሰፖርት የሚያደርግ ሰው ነው። እኔም እንደዚሁ አጋጣሚ በዚህ በእርዳታ በምናምን የተገናኘ ነው እና ሲነግረኝ በጣም ነው የተገረምኩት። ስቲልም እናቱን እየፈለገ ነው ልጁ፣ ግን በቃ እናቱን አላገኛትም እስካሁን። አፋልግኝ እናቴን እያለኝ ነው። ግን በቃ የእግዚአብሔር ስራ ታውቁትም፣ በምን እንደሚያነሳችሁ በምን በቃ መንገዳችሁ እንደሚያስተካክለው አይታወቅም። እና ሁሌ አመስጋኝ መሆን፣ ጠንካራ መሆን፣ ራስን ሆኖ መገኘት ምናምን ጠቃሚ ነው እያስባለሁ። በጣም ልክ ነው። እግዚአብሔር በራለው ያነሳል። የሰማነውን በልቦናችን ያሳድርልን። አሜን። ኤሚዬ ቴንኪው ስለመጣሽ። ሚን እናመሰግናለን ሸር ስላደረግሽን። እንትን ነው ቴራፒውቲክ ነው ደግሞ ሼር ማድረግ እውነት ለመናገር ሌላው ደግሞ ለሚሰማው የት እንዳሉ አናውቅም። አንዳንድ ሰዎች ገጠር ሂጄ የሆነ ያየሁት ኦርፋኖቹን እናሳድጋለን ብለው ያስገቡና ከብት ጋር ነው የሚያስተኟቸው። ከብት ረግጧቸው ሊሞቱ ይችላሉ ነው እና we don't know maybe they're listening እና ይታለፋል። ማያልፍ ነገር የለም የሚለውን ነገር እንዲያዩ ያደርጋል ብዬ ነው የምገምተው። ለዚህ ነው ሰው ኦነስት ሆኖ ሼር ሲያደርግ እንዲህ አይነት ነገር ፔንፉል ቢሆንም መስማት ጥሩ ነው ወይም ደግሞ ኦፖርቹኒቲውን መስጠት ጥሩ ነው። ቴንክ ዩ። እያመመሽ ሼር ኤሚዬ ሚዩት ነሽ። ይቅርታ በጣም በማርያም ችግር የለውም እንዴ ምንም ችግር ምን ይቅርታት ያለሽ። እኔ ግን ስለሰማሁሽ በጣም ደስ ብሎኛል። ስለሰማሁሽ
እንትን በይኝ ያልኩሽ ምክንያት ስላለኝ ነው፣ ያለ ምክንያት አይደለም። እዚህ ጋር መናገር ስለማልችል እና ፋሎ አድርጌሻለሁ። እንትን እጽፍልሻለሁ። እሺ በእውነት መጽሐፍ ስለማላቅ አጭር ነገር ነው እና ይኸውልሽ ያስፈልጉናል። ብዙ ነገሮች አሉ በህይወታችን ያለፉ የሚያልፉም ሊኖሩ ይችላሉ። ይሄ ግን አናውቅም እኛ የዛሬውን ነው አሁን ያለንበትን ደቂቃዋን ነው እና ያለፉ ታሪኮች ብዙ እህቶቻችንን ወንድሞቻችንን አሳጥቶናል። ዋትኤቨር አሁን ዋናው ቁም ነገሩ እዚህ ጋር መቆማችን ነው። እዚህ ጋር ያለንበትን እግዚአብሔር ይመስገን። እኛ አምላክ አለን። በነገራችን ላይ ሰው በሰው እግዚአብሔር አንቺን ሲፈጥር አንቺን ለእኔ እኔ ለአንቺ ነበር የፈጠረን። ገባሽ? እንድንተጋገዝ እንድንተባበር አድርጎ ነበር መድኃኒዓለም የፈጠረን። ግን ምን ሆነ? አንቺ እኔን የምትገፊ እኔ አንቺን የምገፋ ሆነ። በሰው የሰው ጠማማ ጎናችን ይሄ ሆነና ነው እንጂ እንድንተባበር ነው ጌታ የፈጠረን እና ዋትኤቨር አሁንም ቢሆን የሚረዱ በጣም መልካም ሰዎች አሉ። በመጥፎ መካከል መልካም የሆኑ ሰዎች አሉ። ግን እኛ ደግሞ መርምረን ልናውቃቸው አንችልም እነማን እንደሆኑ። ስለዚህ በርቺልኝ። መድኃኔዓለም በጣም ደግ አባት አለን ከምንም በላይ የሚወደን እና እውነት እግዚአብሔር እዚህ ያደረሰሽ አምላክ ምክንያት አለው እና በርቺ። ሼር ማድረግሽን እንዳትረሺ። ሼር ማድረግሽን እንዳልሽው እየጠፉ በማይረባ በትንንሽ ነገር ሁሉ በቃ ብንሄድ ይሻላል እያሉ የሚሄዱ ብዙ ልጆች አሉና በርቺልኝ። እኔ አንቺ ውበታችን ነሽ። በቃ በርቺ። በጣም አመሰግናለሁ። በርቺ። በጣም አመሰግናለሁ። ደግሞ ይሄም አለ እንደ የምትይበትን ነው የማጫውትሽ። ይሄም አለ እንደ የምትይው ስለዚህ ነው በርቺ ምልሽ። ትክክል። ብዙ በውስጥ ብታይ ሌላ ትራማ ልትነግራት ነው እንዴ? አልነግራት። ትራማ አይደለም ትራማ እኮ ይኸውልሽ ምን ብዬ አሁን ለምሳሌ እኔ አንድ ችግር ከደረሰብኝ ከኔ በላይ ያለ ችግር ካለ እኔን ያዝናናኛል። ያዝናናን ለካ ይሄም አለ ብለሽ እኮ ጉልበት ነው የሚሆነው። ስለዚህ የእሷ አሁን በብዙ ነገር ብዙዎችን የሚያስተምረው የእናንተ ህመም ከኔ አይብስም የሚለውንም ያስተምራል። ሌላው ደግሞ ከአንቺ ባሰ ችግር አለ የሚለው በጣም የኔ ብወድቅ ይደርሱልኛል፣ የኔ ናቸው። አደጋ ቢደርሰኝ የኔ አደጋ ተጠሪዎቼ ናቸው እና ጀስት የምትተማመኝባቸው ሰዎች አንድ ነገር ብሆን እነሱ አሉ በምትዩ ሰው ደግሞ ሲሆን ያ ፔን ደግሞ ሞር ነው እና እኔ ማንም ሰው በቃ በማንም ባይተማመን በአንድ አምላክ ብቻ ቢኮዝ ያደርጉልኛል ብሎ መጠበቁ ጥሩ ነው። ግን ጀስት እንትን በቃ ተስፋ አድርጎ ምንም ነገር እንትን ሳይል ማንንም አለመጠበቅ። እኔ ብዙ ተጎድቻለሁ። ጠብቄው ነበረ። ምክንያቱም አባቴ ነው፣ የአባት ወንድም አባት ነው እና እንዲህ ይሆናል ብዬ ሳልጠብቅ ነው ድንገት የሆነው እማዬ ስትሞትና እኔ ደግሞ እማዬ ነው ምላት ያሳደገችኝ ናት። ከ4 ዓመት ጀምሬ ነው እሷ ጋር ያደግኩትና የሆነ በቃ አይሆንም ብለሽ ይሆናል የምትይው ሲሆን ነገሮች ሁሉ ግልብጥ አፕሳይድ ዳውን ሲሆን ያ በቃ ተስፋ ያስቆርጥ ነበረ። ግን እግዚአብሔር አዋቂ ነው። እግዚአብሔር በጣም ነገሮች እንደሚሆን ቀድሞ ያውቅ ስለነበረ ግን ልክ እማዬ ልትሞት እሷን እያስታመምኳት በፌስቡክ ተዋወቅን ከባለቤቴ ጋር እና የት ነሽ ኢትዮጵያ የሚባል እንኳን ሀገር የማያውቅ ሰው ማለት ነው እና ኢትዮጵያ ቋንቋ ላቅ እና ሰው ጎረቤት እየሄድኩ ነበረ የማስተረጉመው ምን እንደጻፈልኝ እና እሱ ግን ብታይ አንደርስታንድ ያደርገኛል። እኔ አሁን ላይ የጻፍኩትን ሳየው ራሱ ስቃለሁ። እንዴት ገባው እና ደግሞ ብታይ ቅጥነቴ ምን እንደምመስል ሰው አልመስልም ነበረ እና እንዳይሮጥ ይሉኛል ብቻ ሲመጣ እንዳይሮጥ። ግን በቃ እግዚአብሔር ያገናኘውን ማንም አይለያየው እና እግዚአብሔር ካመጣው ደግሞ ምንም ምንም በቃ ያንቺ ነው ማንም እንትን አይለውም እና ድል ባለ ሰርግ መጥቶ ኢትዮጵያ ተጋባን። ድል ባለ ሰርግ ወዲያው ፕሮሰስ ያለቀ። እንደውም ወረቀቴ ሲጀመር ኢሚግሬሽን እንትን እናረጋለን እንዳትወጣ ብለው እንትን ሊሉ ነበረ የገዛ ዘመዶቼ። ግን እግዚአብሔር ያመጣው ስለሆነ ምንም ሳልሆን ወጣው። ይኸው 12 ዓመት የአሜሪካን ሀገር
እግዚአብሔር ይመስገን። እግዚአብሔር ይመስገን። የአምላክ ስራ እግዚአብሔር ይባርከው። እሱንም እግዚአብሔር መንገድ አለው፣ ለሁሉም መንገድ አለው። እኛን ቸኩላለን እንጂ እሱ መንገድ አለው እና እግዚአብሔር ይመስገን። ለዚህ ያበቃሽ አምላክ እና እሱ ትልቅ ሰው ነው፣ ሽማግሌ ነው ይሉኛል። ይሁና እኔ ከስንት መከራ እኮ ያዳነኝ ከስንት ክፉ መጥፎ ነገር ከመውደቄ እንዳልወድቅ ያነሳኝ የእግዚአብሔር መልእክተኛ ነው ለእኔ። እና ብዙዎቹ በቃ እንደዚህ ኮመንት ላይ ይሰድቡታል፣ እንዲህ ይሉኛል። እኔንማ አላወቃችሁ። እኔ እኮ እሱ ባይመጣ ኖሮ ነው ሟች ነበርኩኝና ለእኔ በቃ መላእክተኛ ነው። ይሄ መልአክ እግዚአብሔር የሚልከው ነው። እና ብዙ ነው የሚሰድቡኝ። የአንቺን ህይወት የሚኖርልሽ አለ። በቃ አትስሚያቸው። ኦኬ እግዚአብሔር ይመስገን። ይኸው እኔ እግዚአብሔር አሁን ለመመስከር አበቃኝ። አሚን። ቁጭ ብዬ እንድናገር ቁጭ ብዬ እየኖርኩኝ እግዚአብሔርን እያመሰገንኩ እንደውም ሌሎች ከኔ እንዲማሩ እየነገርኳቸው ነው። ተስፋ እንዳትቆርጡ፣ እኔ ይኸው እንዲህ ነበርኩኝ፣ አልሰማም፣ ወሬ አይጣፍጣቸው፣ ስናገር አላቅም አታቅም እየተባልኩ ያደግኩ ልጅ እግዚአብሔር ይመስገን አሁን ከኔ ይፈልጋሉ። እንዲህ እኮ ነው የእግዚአብሔር ስራ። ግልብጥ ነው እኮ የሚያደርገው የአምላክ ስራ። እንዲህ ነው ይኸውልሽ፣ አንቺን እኔ ካስለቀስኩኝ የአንቺ እጅሽ ላይ ይጥለኝና ለማኝ ያደርገኛል። አንቺን ለምኝ እንድበላ ያደርገኛል። እነሱ ታዲያ በሽተኛ፣ አንዱ ስኳር፣ አንዱ ምን በቃ እንደዚህ ሰላማቸውን አጥተው ጤናቸውን አጥተው በመድኃኒት ኃይል ነው የሚኖሩት። እንግዲህ በቃ እግዚአብሔር ነው። እኔ ግን እግዚአብሔር ይመስገን እግዚአብሔር አትወልድም ስባል ይኸው ከአንድ አይደለም መንታ ወንድና ሴት የሚያማምሩ ጤነኛ ተመስገን ወልዳ አግብታ አትወልድም እንደ 5 ዓመት 6 ዓመቴን ይቆጥራሉ እኔ አብሬ የምኖርበትን እና ግን እግዚአብሔር ጊዜውን እየጠበቁ ነበረ እና እግዚአብሔር ይመስገን ወንድም ሴት እንዳያምረኝ መንታ ልጅ ስትታረገ እንኳን አደረገልሽ፣ እንኳን ጌታ አደረገል፣ እንኳን በልጅ ባረከሽ። በተረፈ ሌላው የሰው ወሬ ከሰማሽ ማየ እንኳን አንቺን አይደለም እግዚአብሔር ለሁሉም ይሰጣል። እግዚአብሔር ለሁሉም በእውነት ይስጥ፣ ሁሉንም እግዚአብሔር ያስደስት በእውነት ለሁሉ እና እግዚአብሔር ይመስገን እና ስላገኘኋችሁ በእውነት ደስ ብሎኛል። ስላወቅኳችሁ በእውነት እናንተን ነው እኔን አይደለም። እኔን ታውቀኛለህ። አንቺ ያቅሻለሁ። ዘመድ አይደለሽ እንደ አንቺማ ዘመድ ጎትቼ ያመጣኋት እውነት ነው። እኔም እሑድ እኔ ጋር ራሱ አጫጭር ሂስቶሪ ታሪኮች አጫጭር ታሪክ ወይም ደግሞ ገጠመኞች ይወራል እኔ ጋር እሑድ ማለት ነው። እና ፋሎ ስላረኩሽኝ አይሻለሁ ገባል በተቻለ ሰዓት እኔ ግን ከዛ በፊት እንጻጻፋለን፣ እናወራለን ትንሽ ስራውዬ 12 ሰዓት ስራውዬ ነው የመጣሁት እና እንደመጣው ቢጃማ ለብሼ ቀኑን ሙሉ ስራውዬ ነው የመጣሁት። 12 ሰዓት 12 አወርስ ነው የምትሰራው። እንግዲህ አባታቸው አለ። ዛሬ ደግሞ ትምህርት የለም። ይህን ሳምንት ትምህርት የለም፣ ቤት ናቸው። ከሱ ጋር ናላውን ሲያዞሩት ይውላሉ። አሁንማ ስንት ዓመታቸው ነው? 5ኛቸው እየመጣ ነው። ውይ ገና ትንነት ናቸው። ማርች 2 5ኛቸው ይመጣል። አሁን 5 ዓመት ትምህርት ቤት ይጀምሩልሻል? አሁን ጀምረዋል። እርሊ ለርኒንግ ጀምረዋል። አሁን ተዘግቶ ነው አይ ቲንክ ይሄ ላይክ እንደ ስፕሪንግ ብሬክ ተዘግቶ እንደዛ ነገር አድርገውት ነው ቤት ናቸው። ግን አሁን በቃ 5 ዓመት ሲሞላቸው ሙሉ ትምህርት ቤት ይውሉልሻል። አይ ቲንክ የስ አይ ዊሽ በስማም ኖርማሊ 5 ሲሆናቸው ትምህርት ቤት ይላሉ። በቃ እግዚአብሔር ይመስገን። ቴንኪዩ በእውነት አመሰግናችኋለሁ። እንትን አልያዛችሁ
እናንተ ወይኔ መምዬ ወይኔ ልጄን ደከማት ቢችለግ ራባት መሰለኝ እዚሁ መብላት ጀመረ። እኔም እኮ ይኸው እንዴት ብላ እንጂ እንጀራ ደክሟት እኮ ነው የእኔ ፍቅር ደክሟታል። ቆያችሁ እኔ አደንቃለሁ በጣም በጣም። ኤኒዌይ እንትን ማድረግ ከቻልን እንትን እንበላል ኖሚኔት እናርጋት ለካናዳ ምናምን አዋርድ አምተልኝው ሁላችንም ከጻፍንላቸው ይቻላል። ታውቃላችሁ እኔ ደሜ የፈላበት አንድ ስቶሪ አለ። አዋርድ ሲባል ራሱ ደሜ የሚፈላበት አንድ እዚህ አዋርድ እሱን ታዩ እሱኛው ደሜ ነው የሚፈላ። አዋርድ መስማት ራሱ አልፈልግም እኔ አሁን። ኧረ አይዞሽ ደወሪ እንደ ታዲያ ምን ችግር አለው? እኛ ራሳችን አዋርድ እናደርጋለን ካስፈለገ። እሷ እንቁ መሆኗን የሚያቆማት የለም። ደወሪ ሌላውን ለምን አገኘ ማለት አንችልም። ታዩ እግዚአብሔር ይመስገን ነው የሚባለው። ለምን አገኙ እኮ አይደለም ያ አይደለም እኮ እዛ ቦታ ላይ አንቺን መኖርሽ ነው እንጂ እኮ ማግኘት ያለማግኘት ጥያቄ እሱ ነበረ። እዚህ ቤት መጥቼ ምንድነው እየሰማ ያለሁት ያልኩት ማግኘት አለማግኘት ጉዳይ ሳይሆን እዛ ጋር መጠራትሽ ነው። በቃ አለቀ። 4 ነጥብ እሱ ነው እንጂ የሰው ልጅ አንዱ ለምን አገኘ ለምን አላገኘም ብሎ እንትን የለም። ዚዬ ወይኔ ዚዬ ቁጭ ብለናል እኮ አልተኛችም። ቆያችሁ እንወጣለን ምናምን ብለን ነበር። ከእንትናም ጋር ማነው እሰማለሁ አንዳንዴ እንደዚህ ወሬ ምናምን ገባና አንዳንዴ እንትን እላለሁ። ማናቸው የሚሏቸው ብዙዎቹን አላውቃቸውም። ቲክቶክ ማሚን አታውቂያትም? ማሚን አታውቂያትም? ማሚ ነርሷ ማሚ እሰማታለሁ። አንዳንዴ እሰማታለሁ። እሷንም አስተዋውቅሻለሁ። ለምን በጣም ሐሙስ ነው። ሐሙስ አንዳንዴ ሮብ ነበር የምትገባው። አሁን ግን አምሽታ ያው ሐሙስ ነገ ነው። አዎ ያ ስራ ቦታ ስለመሆን ኤርፎን አረግና ሰማለሁ። አዎ ታዳምጫታለሽ? እሰማለሁ። አንዳንዴ ብዙም አላቃቸውም። አሁን የማውቃቸው ጥቂቶችን ነው። መማርን በእንትናን ያወቅኳት በማን ነው ስሟን ብዙም አላቃቸውም። እና መማር ማንን ነው? ቲጂ ሚናጅ ማናት? ቲጂ ሚናጅ ቲጂ ያወቅሽ ማለት ነው። እንዴች ነችና ቲጂ ሚናጅ ልክ እንደ እንትና ኒኪ ሚናጅ የምትጫወተው ከኔ ጋር ወይም ታጋባለች። እንደ ፍቅር ደግሞ እሷ ታጋባለች። ያ እንዴ ወረደ ተንሸራች ምናምን የተባለው ልጅ ሚስት እሷ ጋር መምዬ ዛሬ እስኪ መምዬ እዚህ 330 ሰዎች አሉ። ፍቅርን ፎሎ አድርጓቸው በያቸው እንዴ ሁሉንም ፎሎ አድርጉ ሲባሉ አይሰሙም። ትላንትና ከ300 ምናምን ሰው 37 ሰው ፎሎ አደረገልን። አይን አይሰሙም። እስኪ ፎሎ አድርጉ እናንተ። የሚከፈል እየመሰላቸው እኮ ነው። እኔ እግዚአብሔርን እያንዳንዳችሁን መጥቼ ነው የምገርፋችሁ። አዲስ አበባ ከሆናችሁ ፎሎ አድርጓት። ፍቅር ድሬን ፎሎ አድርጓት ወይ መግረም እኔንም ፎሎ አድርጉኝ። አፈር ብሎ ፎሎ እየተሳደብሽ ነው። እንዴት ሲሰደቡ ነው የሚወዱት። መማር እኮ ፖለቲካ ማስቸግራቸው እኮ